እነሆ መቆያ ኢራን ማን ናት? ኢራን አሁንም እየተዋጋች ነው። በአሜሪካና በእስራኤል እሳት እየነደደች፣ እርሷም በአሜሪካና በእስራኤል ላይ እሳት እያነደደች 2 ሳምንታት ሙሉ እየተፋለመች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአይን ጥቅሻ ፍጥነት ያህል እናጠፋታለን ቢሉም የባህርና የአየር ኃይሏ ከምድረ ገጽ ጠፍቷል ብለው ቢነግሩንም ኢራን ግን አሁንም እየተዋጋች ነው። እንዲያውም ጦርነት ከጀመሩኝ የኔ ብቻ ሳይሆን የቀጠናው ጦርነት ይሆናል ያለችውን ተግባራዊ አድርጋ የመካከለኛውን ምስራቅ በሚሳኤል እያመሰችው ነው። ትራምፕ ከዚህ በኋላ የሚመታም ነገር አልቀራትም እኮ ቢሉም ዘወር ብለው በሳውዲ አረቢያና በአካባቢው ሀገሮች የሚኖሩ የአሜሪካ ዜጎች ቅሌን ጨርቄን ሳይሉ ለቀው እንዲወጡ ማሳሰቢያ እየተሰጣቸው ነው። ኢራን እየተዋጋች ነው። የወደፊቱን ለመናገር ባይቻልም እስካሁን ኢራን ግዙፍና ኃያል ጦር ያላቸውን የአሜሪካና የእስራኤልን እጅ ሰጪ ማሳሰቢያ አልሰማም ብላ ምን እጅ አለኝ የሳት ሰደድ እያለች የምትዘባበትባቸው ይመስላል። አደባባይ ወጥተህ የተነጠቀውን ሥልጣን መልስ፣ መብትህን ማስከበር እየተባለ የሚወተወተው የኢራን ሕዝብም በጽሞና መከታተልን መርጧል። ኢራን በታሪኳ አጥቂዎቿን አድፍጣ የመመልከት ካደፈጠችበትም ተነስታ ነፃነቷንና መብቷን የማስከበር ልምድ አላት። ኢራን ከ2500 ዓመታት በላይ ያላቋረጠ የነፃነት ታሪክ አላት። በተለያዩ መንግሥታት ወረራ ቢፈጸምባትም እጇን ሰጥታ አታውቅም። ከታላቁ እስክንድር ጀምሮ አረቦች፣ ቱርኮች፣ ሞንጎላውያን ወረዋታል። ግን ሁሉም የተወሰነ ጊዜ ቢቆጣጠሯትም ባህሏን ባህላቸው አድርገው ለፐርሺያኖች ሕግና ሥርዓት ተገዝተው ራሳቸውም ፐርሺያኖች ሆነው ይመለሳሉ እንጂ ቅኝ ተገዣቸው አላደረጓትም። በ19ኛው ክፍለ ዘመን ጎረቤቶቿ በሙሉ የአውሮፓ ቅኝ ተገዢዎች ሆነው ሳለ ኢራን ግን ለ200 ዓመታት በቆየው የካጃር ንጉሣዊ ሥርወ መንግሥት በነጻነት መተዳደሯ አልተቋረጠም። የአሁኗ ኢራን በተለያዩ ብሔረሰቦችና እምነት ተከታዮች ይኖሩባታል። አብዛኞቹ ከ50 እስከ 60 በመቶ የሚሆኑት ፐርሺያኖች ሲሆኑ የሺዓ ሙስሊም እምነት ተከታዮች ናቸው። ከ20 እስከ 40 በመቶ የሚቆጠሩት አዛሪዎችና አረቦች፣ ኩርዶች ሲሆኑ የሱኒ ሙስሊም እምነት ይከተላሉ። በዓለም የነዳጅ አምራቾች 4ኛ ደረጃ ያላት ኢራን የዓለም 20 በመቶ የሚሆነውን የነዳጅ ንግድ የሚተላለፍበትን የሆርሙዝ ስርጥንም ትቆጣጠራለች። የአሁኑ ጦርነት ከተጀመረ በኋላ ነዳጅ የተሸከመ አንድም መርከብ በዚያች መንገድ አልፋለሁ ቢል ውርድ ከራሴ ብላ አስጠንቅቃለች። አሜሪካ በጦር መርከቦች እያጀብኩ የነዳጅ ጫኝ መርከቦችን አሳልፋለሁ ያለችውን አያዋጣኝም ብላ በመተዋ የዓለም የነዳጅ ዋጋና ስርጭት በመፋለሱ ችግሩ ሌሎችንም ሀገሮች እያዳረሰ ነው። የኢራን እድገትና ስልጣኔ መፋጠን የጀመረው በ1910ዎቹ መጨረሻ የአንደኛው የዓለም ጦርነት ፍጻሜ በኋላ የንግሥናውን ሥልጣን ብርጌዴር ጀነራል ፓህላቪ ከተቆጣጠረ በኋላ ነው። ብርጌዴር ጀነራል ራዛ ፓህላቪ የነገሰው ትውልዱን ቆጥሮ በውርስ ሳይሆን በመፈንቅለ መንግሥት ነው። ከእርሱ በኋላ ባለፉት 100 ዓመታት ኢራንን በሙሉ ሥልጣን የመሯት ከ2 ሳምንታት በፊት የተገደሉትን አያቶላ ኮሚኒን ጨምሮ 4 መሪዎች ብቻ ናቸው። የኢራን የዘመናዊነት የእድገትና ስልጣኔ መነሻው ራዛ ሻህ ፓህላቪ፣ ሻህ ንጉሥ እንደማለት ነው። ራዛ ሻህ ፓህላቪ እንደሆነ የተለያዩ ጸሐፊዎች ይጠቅሱታል። የነበረበትን ዘመን የመንግሥት ክብርና የማኅበራዊ እድገት ለማስፋፋት የተሳካ ውጤት ያስገኘ ጥረት ማድረጉንም ይናገሩለታል። ራዛ ሻህ ፓህላቪ በኢራን ለ200 ዓመታት ያህል በሥልጣን የቆየውን የካጃር ሥርወ መንግሥትን አቋርጦ የፓህላቪን ሥርወ መንግሥት መስርቷል። ግን የትውልዱ የንጉሥና ቆይታው ከልጁ ዕድሜ አላለፈም። ሼህ አህመድ ካጃርን በመፈንቅለ መንግሥት አስወግዶ የነገሰው ንጉሥ ራሳ ፓህላቪ በፐርሺያ የኮሳክ ብርጌድ ውስጥ ከመስመራዊ መኮንንነት እስከ ብርጌዴር ጄኔራልነት ማዕረግ ደርሷል። በተክለ ሰውነቱ በተካፈለባቸው የተለያዩ ጦርነቶች ያተረፈው ዝና የንግሥና ሥልጣን ለመውሰድ እንዲተጋ ድፍረት ሰጠው።
ፓህላቪ የፐርሺያን የንግሥና ሥልጣን በሚረከብበት ወቅት የቱርክ አታቱርክ የጀርመኑ ሂትለር ሥልጣን የያዙበት ጊዜ ነበር። ቱርክ በአንደኛ የዓለም ጦርነት ተሸናፊ ሆና ከደረሰባት ውርደትና ድቀት አንስቶ ወደ ዘመናዊነትና እድገት ያደረሳት የሙስጦፋ ከማል የመሪነት ዘዴ ለንጉሥ ፓህላቪ ጥሩ አርአያ ሆኖታል። ስለዚህ ኢራንን ከሃይማኖታዊ ተጽዕኖ አላቆ ዓለም ከደረሰበት የስልጣኔ ደረጃ ለማድረስ የተሻለ መንገድ ነው በሚለው ፖሊሲ ለመመራት ተንቀሳቀሰ። በቅድሚያ በውጭና በቅኝ ገዢዎች መንግሥታት ተሰጥቷት የቆየውን ፐርሺያ የሚለውን ስያሜዋን ሕዝቡ በሚፈቅደው ስያሜ ኢራን ተብላ እንድትጠራ ወሰነ። በኢራን ለሚገኙ ውጭ ሀገር መንግሥታትም ከዚህ በኋላ ሀገራችን ኢራን ተብላ የምትታወቅ ስለሆነች በዚሁ ስሟ እንድታውቁት አሳስባለሁ ብሎ አሳወቃቸው። ኢራን የሌላትን የባቡር መንገድ እንድታገኝ ሥራ አስጀመረ። መንገዶች ተስፋፉ። ጤና ጣቢያዎች በየቦታው ተከፈቱ። አብዛኛው ሕዝብ የሚቀበለው የሺያ ሙስሊም እምነት የማይሰበክባቸው ትምህርት ቤቶች ተሠሩ። የሚሽነሪዎችና የእስልምና ትምህርት ቤቶች ተዘጉ። እንደ አታቱርክ ሁሉ መንግሥትና ሃይማኖት የተለያዩ መሆናቸው ሕግ ሆነ። የጎሳ መሪዎችን ሥልጣንና የሃይማኖት መሪዎችን በመንግሥታዊ መዋቅሮች፣ በማኅበራዊ ሕግጋቶች ያላቸውን ኃላፊነት ሰረዘው። ሴቶች ጸጉራቸውን መሸፈን አለመሸፈን፣ ሂጃብ መልበስ አለመልበስ የራሳቸው ውሳኔ እንጂ የግዴታ መሆን የለበትም ተባለ። የንጉሥ ፓህላቪ የ20 ዓመት የሥልጣን ዓመታት ኢራን በመሠረተ ልማት በወታደራዊ አቅሟ ከፍተኛ እድገት ያሳየችበት ጊዜ ሆነ። ግን ያቀደውን ሳይፈጽም የሁለተኛው የዓለም ጦርነት በመጀመሩ ለንጉሥ ራዛ አስቸጋሪ ፈተና ጋረጠበት። ንጉሥ ራዛ ፓህላቪ በጦርነቱ ለማንም ሳይወግን በገለልተኝነት ለመቆየት መወሰኑ ለባለ ቃል ኪዳን ሀገሮች ጥርጣሬ ያሳደረባቸው። ሶቪየት ኅብረትና እንግሊዝ ወታደሮቻቸውን በኢራን በኩል በባቡር ለማጓጓዝ እንዲችሉ ያቀረቡለትን ጥያቄ በገለልተኛነት አቋሙ ሳይቀበለው ቀረ። በዚያ ላይ ሂትለር ጀርመኖች ምርጦች የአርያን ዘሮች ናቸው እንደሚለው በምስራቅ የአርያን ዘሮች ኢራኖች ናቸው ብሎ መናገሩ ታውቋል። ከንጉሡ ራዛ ጋር መልካም ግንኙነት ስላለውም ለመታሰቢያ ፎቶግራፉን ልኮለታል። የነዳጅ ሀብቷም ለጦርነቱ ድጋፍ ይሆነናል ብለው ያሰቡትና እንግሊዝ ኢራን ከጀርመን ጋር ልትተባበር ትችላለች ብለው ስለሰጉ በጦር ኃይል ተባባሪያቸው ለማድረግ ወሰኑ። የሶቪየት ኅብረትና የእንግሊዝ ወታደሮች ኢራንን ወረሯት። ንጉሥ ራዛ ለሕዝብ እድገት ብሎ ባሰራው የባቡርና የመኪና መንገድ ተጓጉዘው ወጉት። ከተማውን ተቆጣጥረው ንጉሡን ከሥልጣን አውርደው ለልጁ እንዲያስተላልፍ ግድ አሉት። የ21 ዓመት ልጁ መሐመድ ራዛ የንግሥና ሥልጣኑን ሲረከብ አባትየው ራዛ እንግሊዞች ወደ ሞሪሼስ በኋላም ወደ ደቡብ አፍሪካ እንዲሰደድ አደረጉት። ከ2 ዓመታት በኋላ እዚያው ደቡብ አፍሪካ ሞቶ በ7ኛ ወሩ ግብፅ ተቀበረ። የንግሥና ሥልጣኑንም የተቀበሉት አባትና ልጅ ዳግመኛ ሳይገናኙ እንደተለያዩ ቀሩ። የሁለተኛው የዓለም ጦርነት እስኪጠናቀቅም ወጣቱ ሻህ መሐመድ ራዛ ፓህላቪ በእንግሊዞች ተመልካችነት የኢራን ንጉሥ ሆኖ ቆየ። የሁለተኛው የዓለም ጦርነት እንዳለቀ የሕገ መንግሥት ማሻሻያ ተደርጎ በሕዝብ የሚመረጠው ጠቅላይ ሚኒስትር መንግሥትን እንዲመራ፣ ንጉሡ የዘውዱና የአንድነት ጠባቂ ምልክት እንዲሆን ተወሰነ። በ21 ዓመቱ የአባቱን ዙፋን የወረሰው መሐመድ ራዛ ኢራንን ያከል ሀገር ያውም በጦርነት ጊዜ ለመምራት ዝግጁ አልነበረም። እንግሊዝ አባቱን መሰደዱን ከመረጠ ልጁን በዙፋኑ እንደሚተኩለት ሲነግሩት ወጣቱ መሐመድ አልተስማማም ነበር ይባላል። እንዲያውም እንዳለቀሰና አባቱን አብረህ ውሰደኝ ብሎ እንደነበረ ተጽፏል። ጦርነቱ እስከ ተጠናቀቀ ድረስ የኢራን ንጉሣዊ መንግሥት የሚመራው በእንግሊዞች እንጂ ዙፋኑን በወረሰው ወጣቱ ንጉሥ መሐመድ አልነበረም። እያደር ግን መሐመድ ሻህ ራዛ የሥልጣንን ጣዕም እያጣጣምና መካሮቹም እያነቃቁት የፈላጭ ቆራጭነት ሥልጣኑን በእጁ አስገባ። በአዲሱ ሕገ መንግሥት የተደነገገውን የጠቅላይ ሚኒስትሩን ሥልጣን እየተጋፋ የራሱን አጠናከረ። የኢራንን ጥቅም አስከብሯል ከሚባልለት ጠቅላይ ሚኒስትር መሐመድ ሞሳዲቅ ጋር ያልተስማሙበትም በሥልጣን ክፍፍላቸው መሆኑ ይነገራል። በተለይ የመከላከያ ሚኒስትርነቱ በካቢኔው ስር እንዲጠቃለል ጠቅላይ ሚኒስትሩ ያቀረበውን ጥያቄ ንጉሡ ሊቀበለው አልፈለገም።
ጠቅላይ ሚኒስትር መሐመድ ሞሳዲቅ በኢራን ታሪክ ራስን የመቻልና የሺዓ እስልምና መሪዎች ተጽዕኖ ፈጣሪነት በቅጡ የታየበት በመሆኑ ሲታወስ ይኖራል። የኢራን ሕገ መንግሥት ከተሻሻለ በኋላ ጠቅላይ ሚኒስትሩ በሕዝብ የሚመረጥ ሆኖ መንግሥቱን እንዲመራ፣ ንጉሡ የኢራን ታሪክና የአንድነት ምልክት ሆኖ በተወሰነ ኃላፊነት እንዲሠራ ደንግጓል። ተመርጠው የነበሩት ጠቅላይ ሚኒስትሮች ሕገ መንግሥቱ የሰጣቸውን ሥልጣን አልተጠቀሙበትም። ንጉሡ በሁሉም ረገድ የማዘዝና የማስፈጸም ሥልጣኑም ተከብሮለት ቆየ። ሞሳዲቅ ግን ከሱ በፊት እንደነበሩት ጠቅላይ ሚኒስትሮች አልነበረም። የተሰጠውን ሥልጣን ተግባራዊ ለማድረግ ወሰነ። ከሥራዎች ሁሉ ቀዳሚ ያደረገውም በእንግሊዝ ባለሀብቶች ቁጥጥር ስር ሆኖ ለሀገሬው ሕዝብ ጥቅም የማይውለውን የነዳጅ ሀብት ለኢራናውያን ጥቅም እንዲመለስ ማድረግ ነበር። በጊዜው ከእንግሊዝ ፈቃድ ውጭ መሆን የሚያስከትለውን ችግር ቢረዳውም ለመጋፈጥ ቆረጠ። የእንግሊዝ ካምፓኒዎች የኢራንን ነዳጅ ካወጡ በኋላ ጥቅሙንም ለራሳቸው ብቻ አድርገው ምርቱ ወደ ምዕራብ የሚጓጓዝ ነበር። ሞሳዲቅ ግን የእንግሊዝ ሙሉ በሙሉ ተጠቃሚነት እንዲቋረጥ ወሰነ። ጩኸት ተቀሰቀሰ። የኢራንን መሪዎች በሩቅ ርቀት ስትቆጣጠር የቆየችው እንግሊዝ በጠቅላይ ሚኒስትር ሞሳዲቅ ውሳኔ ተናደደች። በዓለም አቀፍ ፍርድ ቤትም ከሰሰችው። ሞሳዲቅ ግን መከሰስ ያለብን በካምፓኒዎቹ እንጂ የእንግሊዝ መንግሥት ጋር ምን ያገናኘናል አላቸው። ስለዚህ ጠቅላይ ሚኒስትሩን ለማስወገድ አሴሩ። የአሜሪካ ካምፓኒዎች የኢራንን ነዳጅ የሚያመርቱና የሚያቀርቡ ቢሆኑም ከኢራን ጋር የተስማሙበትን ድርሻ ስለሚከፍሉ የሞሳዲቅ ውሳኔ አይመለከታቸውም። ግን ለእንግሊዝ አግዘው ተጫኑት። እንግሊዝ በጦር መርከቦቿ ኢራንን ከባ የንግድ እንቅስቃሴዋን አገደች። የኢራን ኢኮኖሚዋ ተናጋ። እንግሊዝ የሻሁ ደጋፊዎችን አስተባብራ በሞሳዲቅ መንግሥት ላይ እንዲነሳሱ ቀሰቀሰች። ሞሳዲቅ የኮሙኒስቶች ደጋፊ ነው የሚል ፕሮፓጋንዳ ነዛችበት። ለእስልምና እምነቱ ቀናኢ የሆነው የኢራን ሕዝብም እንዲጠራጠረው ማድረጓ ነበር። የአሜሪካው ሲአይኤ ጭምር ሞሳዲቅን ከሥልጣን ለማስወገድ ከጀርባ ሆኖ የጦር መኮንኖቹን ጭምር አስተባበረ። ያስተባበሯቸው ደጋፊዎች ሞሳዲቅን ከሥልጣን እንዲወርድ በአደባባይ ተሰለፉ። ሞሳዲቅ ከደጋፊዎቹ ጋር ሆኖ ሰፊ ተከታይ ያለውን የሺዓ ሙስሊም የሃይማኖት መሪውን አያቶላህ አቡል ቃሲም ካሻኒን እንዲደግፈው አግባባው። ተስማማለት። የመንፈሳዊው መሪውን ጥሪ ተቀብለው ሺዓዎች ደግፈውት ሰልፍ ወጡ። የተቀሰቀሱት የጦር መኮንኖችም በሕዝቡ ዓመፅ ተደናግጠው ከዕቅዳቸው አፈገፈጉ። ለጊዜው ጠቅላይ ሚኒስትር ሞሳዲቅ አሸነፈ። ግን እንግሊዝና አሜሪካ አላረፉለትም። ሲአይኤ በቀጥታ የተቃውሞ ተሳታፊ ሆነ። $100 ሚሊዮን መድቦ በኢራን ውስጥ በመለመላቸው 130 ወኪሎቹ እየተረዳ ወታደራዊ መፈንቅለ መንግሥት እንዲከናወን አደራጀ። የጦር አዛዦቹን በገንዘብ ልባቸውን አሸፈተው። ሕዝቡን ኮሙኒስቶች በሶቪየት ኅብረት እየታገዙ ሊቆጣጠሩ ነው እያሉ አደናገሩት። እንደ ቢቢሲ ያሉ የዓለም አቀፍ መገናኛ ብዙሃንና የሀገር ውስጥ ጋዜጠኞችንም በክፍያ እየደለሉ ከሙያቸው ስነ ምግባር አፈንግጠው ሞሳዲቅን ለማስወገድ እንዲሰሩ አደረጓቸው። የሲአይኤ የሥራ ክንውን ሪፖርት እንዳረጋገጠው ቢቢሲ ሞሳዲቅን ለማስወገድ በተፈለገው መንገድ ውጤታማ ዘገባ በመሥራቱ አመስግኖታል። የሀገር ውስጥ ጋዜጦች ሞሳዲቅንና መንግሥቱን በሙስና እየወነጀሉ እንዳረጋገጥ ነው እያሉ ጻፉበት። የሞሳዲቅ መንግሥት በሰላማዊ ሰልፈኛና በውዥንብር በኢኮኖሚውም ውድቀት ተወጠረ። Le Conseil de sécurité n'est nullement compétent pour examiner cette plainte. በዚያም ላይ በሥልጣኑ እንዲቆይ ከረዱት የሺዓ ሙስሊሞች ጋር ተቀያይሞ ነበር። የመጀመሪያውን መፈንቅለ መንግሥት በሺዓዎች ድጋፍ በማሸነፉ ሺዓዎች በፖለቲካው ተጽዕኖ ለመፍጠር ያላቸውን አቅም አሳያቸው። ስለዚህ አያቶላ ካሻኒ የሺዓ ሙስሊም በካቢኔው ውስጥ ውክልና እንዲያገኝና የሃይማኖት ሚኒስተር እንዲደራጅ ጠየቁት። ጠቅላይ ሚኒስትሩ ግን ምንም እንኳ የሺዓዎች ድጋፍ ሥልጣኑን ማቆየቱን ቢረዳውም ሃይማኖትና ፖለቲካ እንዲደባለቅ የሚፈቅድ አልነበረም። ኢራን ሁሉም ሃይማኖቶች በእኩልነት የሚኖሩባት፣ ሃይማኖት በአስተዳደሩ የማይገባበት ሆኖ እንደቆየችው ትቀጥላለች አለው። ይህ አቋም ለእንግሊዝና ለአሜሪካ ተመቻቸው። የሲአይኤው ተወካይ ሩዝቨልት የጦሩን ኢታማጆር ሹም ጀነራል ዚሃዲን ጠቅላይ ሚኒስትር እንዲሆን ወስኖ
መፈንቅለ መንግሥት እንዲያከናውን ቀኑን ቆረጠለት። ንጉሡን የሚደግፉና ሙቃዲስን የሚቃወሙ ሰልፎች ተቀጣጠሉ። መፈንቅለ መንግሥቱን ሕጋዊ ድጋፍ ለመስጠትም ንጉሡ የጀነራል ዚያድን ጠቅላይ ሚኒስትርነት እንዲያጸድቅ ተነገረው። መሐመድ ሻህ ራዛ ግን ቸኩሎ ለመፈረም አልፈለግም። ስለዚህ ለረፍት ብሎ ከከተማ ወጣ። ከረፍት ሲመለስ በዚያው ወደ ሮም ሄደ። ያን ጊዜ ሲአይኤ ቢቢሲን ተጠቀመበት። ቢቢሲ መፈንቅለ መንግሥቱ ከሌሊቱ 6 ሰዓት እንደተጀመረ አድርጎ ዘገበ። እንደዛ እንዲዘግብና የንጉሡን አስተያየት ለመለወጥ እንደሚቻል ያዘዘው በኢራን የሚገኘው የሲአይኤ ወኪል ነበር። ቢቢሲ መፈንቅለ መንግሥቱ የተሳካ መሆኑን በተናገረበት ዘገባም ከእንግዲህ የኢራን ነዳጅ ወደ ምዕራቡ ዓለም ይጓጓዛል ሲል ደስታውን ጨምሮ ዘግቧል። Iranian oil may again flow westward. አንዳንድ ጋዜጠኞች ከባለሥልጣን ጋር እየተሞዳሞዱ በጥቅምም እየተጠመዱ በስለላና የሙያው ሥነ ምግባር የማይፈቅደውን ተግባር እንደሚፈጽሙ የዚያን ጊዜው ቢቢሲ አሳይቷል። አሜሪካኖች ውስጡን የመጥፊያ ጉድጓዱን እየቆፈሩለት ግን ሙሳዲቅን በቃላቸው ይሸነግሉት ነበር። ፕሬዝዳንት ትሩማን ችግሩን ሊያዋያቸው አሜሪካን ሲሄድ የጋላ አቀባበል አድርገውለታል። የነገራቸውንም ያዳመጡት መስሎታል። ግን ያደረጉትን ካየ በኋላ አሜሪካኖች ለራሳቸውም የሚታመኑ አይደለም እስከ ማለት ደርሷል። ሙሳዲቅ በጦር ኃይሉ አስገዳጅነት መንግሥቱ ፈረሰ። የታጠቁ ወታደሮች ቤቱን በጥይት ደበደቡት። ሙሳዲቅ እንደ ልማድ አድርጎት በአልጋው ላይ ሆኖ ቢጃማ እንደለበሰ አብዛኛውን ሥራውን ይሠራ እንደነበረ ይነገራል። እንግዶችን ሳይቀር በአልጋው ላይ ተቀምጦ ይቀበላቸው ነበር ይላሉ። ታዲያ ጀነራል ዛሃዲ የላካቸው ወታደሮች ቤቱን በጥይት ሲበሳሱት ረዳቶቹ ከቤት እንዲወጣ ቢነግሩት አልወጣም አለ። ባይሆን የአልጋውን ቦታ ቀይሩልኝ አለ እየተባለ ይነገራል። ልበ ሙሉውን ሙሳዲቅን በማግስቱ እጁን ይዘው አሰሩት። ፍርድ ቤት አቅርበው ጥፋተኛ አይደለህም ወይ ብለው ጠየቁት። ጥፋቴ የእንግሊዞችን እጅ መቁረጤ ብቻ ነው አላቸው። 3 ዓመታት እስራት ተፈረደበት። እስራቱን ሲጨርስ የቤት ውስጥ እስረኛ አድርገው በዚያው ዕድሜውን ጨረሰ። ሀገሮች ዲሞክራሲያዊ መንግሥት እንዲኖራቸው በሕዝብ የተመረጠ መንግሥት ነፃ ፕሬስ ይኑራቸው እያለች የምትሰብከው አሜሪካ፣ ለሰው ልጆች ሰብአዊ መብት የምትንገበገብ የምትመስለው አሜሪካ በሕዝብ የተመረጠውን መንግሥት ነፃ ፕሬስ የፈቀደውን መንግሥት አስወገደችው። አሜሪካ ተግባሯ ከመርኋ ጋር ሲጋጭ በተደጋጋሚ ታይቷል። ጥቅሜን ያሳጦኛል ካለች ዴሞክራሲ፣ ሰብአዊ መብት ስለሚባሉት ግድ እንደማይሰጣት በኮንጎ ፓትሪስ ሉሙምባ፣ በኤልሳልቫዶሩ አሌንዴ፣ በቡርኪና ፋሶ ቶማስ ሳንካራና በሌሎችም መሪዎች በፈጸመችው የማስወገድ ሴራ አሳይታለች። አሁንማ ፕሬዝዳንት ትራምፕ ከነጭራሹ ምንም ሳይደብቁ እርሳቸው ጭምር መርጠዋለሁ የሚሉትን የኢራን መሪ ዲሞክራሲያዊ ቢሆን ባይሆን ግድ የለኝም ብለው የአሜሪካን ድብቅ ፍላጎት በይፋ ገልጸውታል። የአሜሪካና የእስራኤል ወዳጅ ከሆነ የኢራን መሪ ምንም ሆነ ምን ግድ የለኝም አሉ ትራምፕ። አሜሪካና እንግዲዝ በሕዝብ የተመረጠውን መሐመድ ሙሳዲቅን አስወግደው የሁሉም ነገር አድራጊና ፈጣሪ ነኝ በሚል ንጉሥ ተኩት። ከዓመታት በኋላም ራሷ አሜሪካ በኢራን ምድር ድርሽ እንዳትል ተከለከለች። They posted price of oil when all the price of commodities in the world were on the increase. And they were telling us, well, take it or leave it. And we had to take it. ሻህ መሐመድ ራዛ በ38 ዓመታት የሥልጣን ዘመኑ የኢራን የነዳጅ ሀብት የውጭ ኃይሎችን ተጠቃሚነት ከኢራን ጥቅም ጋር አስማምቶ ዘመናዊ የሆኑ መሠረተ ልማቶች እንዲስፋፉ አድርጓል። የኢራናውያን ማኅበራዊ እድገትም እንዲፋጠን ሰርቷል። ግን እንደ ነዳጅ ሀብቷ ብዛት ኢራናውያን ተጠቃሚ አይደለንም የሚል ቅሬታ አደረባቸው። ጥቅሙን ለእነ አሜሪካ አሳልፎ ሰጥቷል። ንጉሡም ከዓለም ቀዳሚዎቹ ባለጸጋዎች ተብሎ ለመጠቀስ የበቃው በድሃው ሕዝብ ንብረት ነው እያሉ ወቀሱት። በቴህራን ቤተ መንግሥት የነበረው የአስረሽ መቺው ሕይወት ንጉሡና ሹሞቻቸው በወርቀ ዘቦ በሚንቆጠቆጥ ልብስ እያብረቀረቁ ልዕልቶቹና ሴት ወዛዝርቱ በወርቅና ባልማዝ እየተጠመቁ በፌስታና በደስታ መታየታቸው በችግር ከሚቆራመዱት ኢራናውያን ጋር እየተነጻጸረ አስነቀፋቸው።
ንጉሳዊው መንግሥት ልቅ በሆነ ሥልጣንና በፍቅረ ነዋይ ተጠምዷል የሚሉ ተቃዋሚዎችም ተነሱ። ኮሙኒስቶች፣ የሺዓ እስላም እምነት ተከታዮችና ሌሎችም የሻሁን መንግሥት ተቃወሙት። የንጉሡ መንግሥት አብረውት ከቆሙትና ከሚደግፉት አሜሪካኖችና እንግሊዞች እየተረዳ በጨካኝነቱ በሚጠቀሰው የደህንነት ተቋም በማሰርና በማስገለል ተቃውሞውን ሊያስታግሰው ሞከረ። በአክራርነት የሚከሰሱትና ተደራጅተው የሚቃወሙት የሺዓ ሙስሊም የሃይማኖት መሪዎችም ታሰሩ። የሺዓ ሙስሊም የሃይማኖት መሪዎች ከሻሁ መንግሥት ጋር መገዳደርና ጠላት መሆን የጀመሩት ከሙሳዲቅ መውደቅ በኋላ ንጉሡ ሥልጣኑን ካረጋገጠ በኋላ ነበር። የሺዓ መንፈሳዊ መሪ የነበረው አያቶላ ካሽኒ ከሙሳዲቅ ጋር ያጣላውን በካቢኔው ውክልና ይኑረን ጥያቄ ለንጉሡም አቀረበ። ንጉሥ መሐመድ ራዛም ፖለቲካና ሃይማኖት ተለያይተው የሚታዩ ናቸው የሚለውን ሕገ መንግሥት አከብራለሁ ስላለ በመካከላቸው ቅሬታ ተፈጠረ። ቅሬታው ወደ ተቃዋሚነት አደገ። ጥያቄውም በኢራን እስላማዊ መንግሥት መመስረት አለበት የሚል ሆነ። አያቶላ ካሽኒ ሲሞትም ተማሪዎቹ እነ አያቶላ ሆሜኒ የተጀመረውን ጥያቄ ቀጠሉበት። ራሆላ ሙሳቢ ሆሜኒን በተደጋጋሚ ከመታሰርም በኋላም ከመሰደድ ያደረሰው ኢራን እስላማዊ መንግሥት እንድትሆን የነበረው እንቅስቃሴ ነበር። የመሐመድ ሻህ ራዛ መንግሥት እያደር ነቀፋና ተቃውሞ በረከተበት። እርሱም ቢሆን ለተቃዋሚዎቹ የሚመች ዕድል የሚሰጥ እርምጃ ወሰደ እንጂ ለጥያቄው ሰላማዊ መፍትሔ አልፈለገለትም። በሕዝቡ ዘንድ ቅሬታ የበረታበት ከልክ ያለፈ የመንደላቀቅ ኑሮውና 2500ኛው የኢራን ንጉሣዊ ሥርወ መንግሥት ለማክበር የተደረገው ዝግጅት እስከዚያ ጊዜ ድረስ በወጪውም በስብስቡም በተጋባዡ ብዛትም ታይቶም ተሰምቶም አይታወቅም ይባላል። ዝግጅቱ ከቴህራን ወጣ ብሎ በሚገኘው ጥንታዊ ከተማ ነው በሚባለው በረሃማ ቦታ ላይ ሆነ። በዚያ ቦታ ዛፍ ተተክሎ በአካባቢው የሚርመሰመሰው እባብ ጠፍቶ አውሎ ነፋስ የሚያስነሳውን አቧራ ለመከላከል የሚያስችሉ ዝግጅት ተደርገው ለሥነ ሥርዓቱ ዝግጁ ሆኑ። ለእያንዳንዳቸው ተጋባዥ መሪዎች ማረፊያ የሚሆኑ በሐር የተሸፈኑ የድንኳን ቤቶች ተሠሩ። ሆቴሎች ተገነቡ። መንገድ ተሠራ። ለጠረጴዛ ልብስና ለድንኳን ቤቶቹ ጣራ 47 ኪሎ ሜትር የሚለካ የሐር ጨርቅ ተገዛ። 18000 ቶን ምግብ፣ 12000 ጠርሙስ ውስኪ፣ 25000 ጠርሙስ ዋይን፣ 2500 ጠርሙስ ሻምፓኝ፣ 360 እንቁላል ተዘጋጀ። 180 አሳላፊዎችም ተመደቡ። ጸጥታውን ለማስከበር ምናልባትም ተቃዋሚዎች እንዳይረብሹ ተብሎ 6000 ወታደሮች በተጠንቀቅ ለጥበቃ ተሰማሩ። ተቃውሞ ያስነሳሉ ተብለው የተጠረጠሩ የዩኒቨርሲቲ ተማሪዎች አመራሮች፣ የተቃዋሚ መሪዎች ታሰሩ። ዩኒቨርሲቲውም ተዘጋ። በአብዛኛው የሚያስፈልገው የዝግጅቱ ወጪ የመጣው ከፈረንሳይ በመሆኑ 40 የጭነት መኪናዎች፣ 100 አይሮፕላኖች አጓጉዘዋል። በአጠቃላይ ወጪው 630 ሚሊዮን የአሜሪካን ዶላር ሆኗል። በዚያን ጊዜ ይህ ገንዘብ ለኢራን የአንድ ዓመት ባጀቷ ነው። ጥሪው የተላለፈላቸው በቀዝቃዛው ጦርነት የተፋጠጡት ሀገሮች መሪዎች ምዕራብና ምስራቅ ሳይባል ለሁሉም ነበር። ጥሪውን አክብረው 61 ንጉሶችና የመንግሥት መሪዎች ተገኙ። ከሁሉም መሪዎች የፕሮቶኮል ቅድሚያ የተሰጣቸውና ከተጠበቀው በላይ 75 ተከታዮች አስከትለው የሄዱት አጼ ኃይለ ሥላሴን ጨምሮ 4 ንጉሶች፣ 15 ፕሬዝዳንቶች፣ 5 ልዕልቶች፣ 5 አሚሮች፣ 3 ምክትል ፕሬዝዳንቶች፣ ጠቅላይ ሚኒስትሮች በማዕረግ ልብሳቸው እየተንቆጠቆጡ ተገኙ። በቀጥታ ስርጭት የሚያስተላልፉም የቴሌቪዥን ጣቢያዎችና የፊልም ባለሙያዎች ተገኝተዋል። የህትመትና የሬዲዮ ጋዜጠኞችም ተገኝተው በዓሉን አዳምቀውታል። ለ3 ቀናት በቆየው ክብረ በዓል ተጋባዦቹን አስደስቶ ንጉሥ መሐመድ ራዛን አኩርቶ ተጠናቀቀ። ግን ለሻሁ ያ ዝግጅት የውድቀቱ የመጀመሪያው ሆነበት። በችግር የሚጠበሱ ኢራናውያን እያሉ ላስረሽ ምሽቱ ግብዣ ገንዘቡን ተጫወተበት፣ ለሕዝቡ የማያስብ ንጉሥ ስለሆነም መወገድ አለበት የሚሉ ድምፆች ጠንክረው ተሰሙ። በዚያም ላይ ነጩ አብዮት ብሎ የሰየመው ተሐድሶ ለተቃዋሚዎቹ ተመቻቸው። ነጩ አብዮት በመሬት ይዞታ ላይ ማስተካከያ የሚያደርግ በመሆኑ ባለመሬቶቹ ተናደዱበት። የሴቶች ነጻነት በምርጫ እስከ መሳተፍ፣ ፍችም የመፈጸም፣ በትምህርት ቤትም በሥራም የበለጠ እንዲሳተፉ የሚያደርግ ተሐድሶ ነበር። የኢራን ሕዝብ ግማሹ የሆኑት ሴቶች
በእኩልነት እንዲሳተፉ መደረጉ፣ በፍትሕ ተቋሞች መመደባቸው፣ አጭር ቀሚስ መልበሳቸው፣ ጸጉራቸውን እየተቆረጡ መዘነጣቸው የሺዓ ሙስሊም መሪዎችን አስከፋቸው። ስለዚህም የምዕራቡን ዓለም ባህል ለመጫንና ነባሩን የኢራን ማንነት መገለጫዎች ሊያጠፋቸው ነው ብለው በንጉሡ ላይ ቀሰቀሱበት። በተለይም በአያቶላህ ሆሚኒ በድብቅ የተደራጀው ወግ አጥባቂው የሺዓ ሙስሊሞች ፍትሕና ለውጥ በሚል መሪ የጀመሩትን እንቅስቃሴ ለማሳካት ተጠቀመበት። በኑሮ ውድነት የተገዘገዘው ሕዝብ ሁልጊዜም ፍትሕና ለውጥ ሲባል ይጓጓልና ቅስቀሳው ሴቶችን ጭምር ለተቃውሞ ሰልፍ አደባባይ እንዲወጡ ገፋፋቸው። አያቶላህ ሆሚኒ በስደት ካለበት ኢራቅና ፈረንሳይ ሆኖ የሚያስተላልፈው መልእክት በቴፕ እየተቀረጸ ቅጂው በድብቅ ለኢራናውያን ተሰራጨ። ሰልፉንም ለማስታገስ ፖሊስና የደህንነት ተቋሙ ኃይል ተጠቀመ። እስራትና ግድያ ተደጋገመ። ግን አመጹን አላገደውም። እንዲያውም ጎዳናዎች በተቃውሞ ሰልፈኞች ተጥለቀለቁ። እስከ መጨረሻም የንጉሡን ቃል ለመፈጸም ታማኝ የነበሩት ወታደሮችና የጸጥታ ኃይሎች ከሕዝቡ ጋር ሆነው ንጉሡን ከዱት። ስለዚህ ንጉሡ በሕክምና ሰበብ ከነቤተሰቡ ኢራንን ለቆ ወደ ግብፅ ሄደ። ንጉሥ መሐመድ ራዛ ካይሮ ሲገባ ፕሬዝዳንት ሳዳት ከፍ ባለ ክብር መድፍ እያስተኮሰ ወታደር አሰልፎ ተቀበለው። የእንግድነቱ ጊዜ ሲያልቅ ሕመሙን ለመታከም ወደ አሜሪካ እንዲሄድ ጠየቀ። ግን አሜሪካ ለመፍቀድ አቅማማች። ከአዲሱ መንግሥት ጋር ግንኙነቴን ያበላሽብኛል ያለው የካርተር መንግሥት የቀድሞ ወዳጇን ከሕዝቡ ያጣላቸውና ቸርነት ያደርጉለት የነበሩትን እባክኛ ጋር የረፍት ጊዜ ያሳልፍልን እያሉ የሚለምኑትን ንጉሥ እስክናጠናው ጠብቀን አሉት። በጥቂት ሹማምንት ግፊት በሕክምና ሰበብ አሜሪካ እንዲገባ ተፈቀደለት። ሕመሙን ለመታከም ኒውዮርክ ሆስፒታል እንደገባ ኢራናውያን በኢራን የአሜሪካን ኤምባሲ ተቆጣጥረው ዲፕሎማቶችን አገቱ። ጥያቄያቸውም ንጉሡን አሳልፋችሁ ስጡን የሚል ነበር። አሜሪካ ተጨነቀች። የተሻለ መንገድ ያደረገችው የፓናማን መሪ አግባብታ የቀድሞ ወዳጇን መሐመድ ራዛን ከሀገሯ ማስወጣት ነበር። ንጉሥ መሐመድ ራዛ ቀዶ ሕክምና እንዲያደርግ የተያዘለት ቀጠሮ ድረስ እንኳን በኒውዮርክ እንዳይቆይ ተከልክሎ ወደ ፓናማ ተሰደደ። ቀዶ ሕክምናው በፓናማ ይደረግልሃል ተባለ። ከኒውዮርክ በሄዱ ዶክተሮች በፓናማ የተደረገለት ቀዶ ሕክምና ውጤታማ አልሆነም። ለዚያውም ቢሆን ለማገገም ዕድል አላገኘም። የኢራን የአዲሱ መንግሥት 2 ሹማምንት ፓናማ ድረስ ሄደው ንጉሡን አሳልፋችሁ ስጡን ሲሉ ጠየቁ። የፓናማ መንግሥትም ተጨነቀ። ስለዚህ ሕመምና ብስጭት፣ ስደትና መሳደድ የተደራረበበት ንጉሥ ራዛ እንደታመመ በአስቸኳይ ከፓናማ ወጥቶ የጭንቅ ጊዜ ወዳጁ ወደ ሆነው ፕሬዝዳንት ሳዳት ተመለሰ። የሚቀበለው አጥቶ ሳዳት ብቻ ነበር አለሁልህ ያለው። ምንጊዜም ቢሆን በጭንቅና በክፉ ቀን የሚተባበርና ወዳጅ የሚሆን አይገኝም። ያ ሁሉ መንከራተትም የደረሰበት በአንድ ዓመት ጊዜ ውስጥ ብቻ ነው። ያልተሻለውም ሕመም ጸንቶበት በ60 ዓመቱ ካይሮ አረፈ። ቀብሩ አባቱ በተቀበረበት መስጊድ ተፈጸመ። ፕሬዝዳንት ሳዳት የክብር ልብሱን ለብሶ ወታደር አሰልፎ አስከሬኑን በሰረገላ እያስጓዘ በመሪ ደረጃ አስቀበረው። በቀብሩ ላይ የተንደላቀቀ ግብዣ ጥሪውን አክብረው የሄዱለት መሪዎች አንደኛዎቹም አልተገኙም። ክፉ ቀን ሲመጣ ወዳጅ አይገኝም። መሪዎችም በሥልጣን ላይ እያሉ የሚያሸረግድላቸውና ልነጠፍልህ የሚላቸው ይበዛል። ሲሞቱ ወይም ከሥልጣን ሲወርዱ ግን አለሁልህ የሚላቸው እንደማያገኙ በተደጋጋሚ ታይቷል። የሚገርመው የሀገር መሪዎች በሥልጣን ላይ ሳሉ የሚያጎነብስላቸውን አብዝተው መውደዳቸውን ይቀጥላሉ እንጂ ያለፉት መሪዎች ከደረሰባቸው ትምህርት አለመውሰዳቸው ነው። የሻሁን ከኢራን መውጣት ተከትሎ በፓሪስ የነበረውን የአያቶላ ሆሚኒን መመለስ አፋጠነው። የእስላማዊ መንግሥት በኢራን ለመመስረት ሲታገል የቆየው አያቶላ ሆሚኒ ወደ ቴህራን ሲመለስ ቁጥሩ የበዛ ሕዝብ ተቀበለው። እስላማዊ መንግሥትም ተመሠረተ። አሜሪካና እስራኤል ዋና ጠላቶች ናቸው ተባሉ። ውሎ ሳያድር ፍትሕና ለውጥ ለሚለው መሪ ቃል ደጋፊ ሆነው ለነጻነት ይሳተፉ የነበሩትን ሴቶች የሚያስደነግጥ ደንብ አሳለፈ። ሴቶች ሂጃብ መልበሳቸው ግድ እንዲሆን፣ በዳኝነት ሥራ የተመደቡ እንዲታገዱ፣
ትምህርት ቤታቸው እንዲለይ፣ ከወንዶች ጋር ያላቸው ቅርርብ እንዲወሰን የሚሉ ሕግጋት ተነገሩ። ፊልም ቤቶች፣ መጠጥ ቤቶች፣ መዝናኛዎች ተዘጉ። በአዲሱ ለውጥ የተደናገጡት ሴቶች ተቃውመው መንገዶቹን ሞሏቸው። ማርች 8 በሚከበርበት ቀን በመላ ኢራን ከተሞች ሴቶች ጸጉራቸውን ሳይሸፍኑ ተቃውሟቸውን አሰሙ። ግን መፍትሄ አላገኙም። የአያቶላ ሆሚኒ መንግሥት በአደባባይ ሴቶችን በመግረፍ እና በማዋረድ ደንቡ እንዲከበር አደረገ። اشکالم برای این است که از اسلام میترسن، از اسلام ترس. اسلام نمیذارد این حیثیت و فاسدها را باقی باشد یا میترسن ازش. አሜሪካም ሙሉ ማዕቀብ ጣለች። በቢሊየን የሚቆጠር የኢራን ገንዘብና የወርቅ ክምችት ታገዱ። እስከ 5 ዓመት እንድታስረክብ የተስማማችበትን የዘመናዊ ጦር መሳሪያ ሽያጭ ዋጋ የተቀበለችውን $12 ቢሊዮን እንዲታገድና የጦር መሳሪያውም እንዳይሸጥ ከለከለች። እስካሁንም ድረስ ማዕቀቡ ጸንቶ ቆይቷል። የአያቶላ ሆሚኒ የመሪነት ዓመታት ሚሊየን ባለቁበት ከኢራን ጋር ጦርነት የተደረገበት በማዕቀብም የተጨናነቀችባቸው ጊዜ ናቸው። በዚያው መጠን ኢራን በጦር ኃይሏ የደረጀችበት፣ የነዳጅ ምርቷን ተጠቃሚነት ያረጋገጠችበት፣ እስላማዊው ሕግ የተጠናከረበት ጊዜ ሆኗል። ይህ የአያቶላ ሆሚኒ አሰራር በ87 ዓመታቸው በሕመም እስኪሞቱ ድረስም ጸንቶ ቆይቷል። እርሳቸውን የተኳቸው አያቶላ አሊ ካሜኒም የጀመሩትን አስቀጥለው ኒውክለር ለመገንባት አቅም እያደራጁ ቆዩ። አሁን አሜሪካና እስራኤል ጦርነት ከፍተው በ86 ዓመታቸው እስከ ገደሏቸው ድረስ ለ36 ዓመታት በስልጣን ቆይተዋል። በዚህ የመንግሥት ፍርርቆሽ ያለፈችው ኢራን በአሜሪካና በእስራኤል ጥምር ጦር የቦምብ ውርጅብኝ እየወረደባት ባለችበት በአሁኑ ወቅትም የጦር ኃይሏ የመከላከያ ወረዳውን አጥብቆ እየተዋጋ ነው። ብዙ ጊዜ በአደባባይ እየወጣ የእስላማዊ መንግሥቱን አስተዳደር ሲቃወምና በመቃወሙ ምስርና ግድያ አፈናም ሲቀበል የኖረው የኢራን ሕዝብ ከውጭ ወራሪዎች ጋር እስካሁን ለመተባበር የፈለገ አይመስልም። አባታቸውን ተክተው አዲስ የተመረጡት መንፈሳዊ መሪ ሙጅታባ ካማኒም እስካሁን በአካል አለመታየታቸው ወይም የድምፅ መልእክት አለማስተላለፋቸው የአሜሪካ ሹማምንት ቆስሏል ከሚለው መግለጫ ጋር ስጋትና ጥርጣሬ ቢፈጥርም በተዋጊዎቹ ዘንድ ክፍተት መፈጠሩ እስካሁን አልተሰማም። ኢራናውያን በታሪካቸው ወደቁ ሲሏቸው የመነሳትን፣ ጠፉ ሲሏቸው አድፍጦ የመታየትን ባህሪ ይደግሙት ይሆን? አብራችሁን ስለቆያችሁ እናመሰግናለን።